መንፈስ ቅዱስ አሃዱ አምላክ አሜን። የተከበሩ አባታችን ክቡር መልአከ ምሕረት ቀሲስ መምህር ዮሐንስ ወልደ ነጎድጓድ፣ የተከበሩ መምህራችን መጋቢ ትፍሲት እስጢፋኖስ፣ የተከበሩ አባታችን ክቡር መልአከ ሰላም አበባው ማለደ፣ ክቡራን በአገልግሎት የምትመስሉኝ መምህራነ ወንጌል፣ አይንተ እግዚአብሔር ካህናት አባቶቼ፣ ወንድሞቼ ዲያቆናት፣ የደብሩ የሰንበት ትምህርት ቤት ወጣቶች፣ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምቆያችሁ፣ የክርስቶስ ቤተሰቦች በጌታችን በኢየሱስ ክርስቶስ ሰላም እንደምን አረፈዳችሁ፣ እንደምን አደራችሁ። አምላከ ቅዱሳን እግዚአብሔር ስሙ ከአጥናፍ እስከ አጥናፍ የተመሰገነ ይሁን። እስኪ በእልልታ እግዚአብሔርን አመስግኑት። በእልልታ 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 በእልልታ። አምላከ ቅዱሳን እግዚአብሔር ስሙ ከአጥናፍ እስከ አጥናፍ የተመሰገነ ይሁን። እስኪ እጃችሁን እንደዚህ አድርጉ፣ እንደዚህ አድርጉት። እስኪ መስቀል አድርጉበት፣ ከዛ ግንባራችሁ ላይ አድርጉት። እኔ በሉ ክርስቲያን ነኝ። እስኪ ድገሙት። እኔ ክርስቲያን፣ እኔ ክርስቲያን ነኝ። አምላከ ቅዱሳን እግዚአብሔር በዚህ ቅዱስ ቃል ያስተምራል። እንግዲህ ይሄንን ቅዱስ ቃል የተናገረው ዛሬ በዓሉን የምናከብርለት ሕፃኑ ቄርቆስ ነው። ማን ነው? ሕፃኑ ቄርቆስ ነው። እኔ ምንድን ነኝ አለ? እኔ ክርስቲያን ነኝ። ክርስቲያኖች በሚገደሉበት ዘመን፣ ክርስቲያኖች በሚሰቀሉበት ዘመን፣ ክርስቲያኖች የቁልቁሊት በሚሰቀሉበት ዘመን፣ ክርስቲያኖች በሚታረዱበት ዘመን፣ በመከራው ወቅትና በመከራው ሰዓት እኔ ምንድን ነኝ አለ? እኔ ክርስቲያን ነኝ አለ። ዛሬ ክርስቲያን የምንመስል ነጠላ የለበስን በአንገታችን ማተብ ያለ የእምነቱ ባለቤቶች የምንመስል በጣም በርካታ ሰዎች አሉ። ደግሞ ከዛ በመቀጠል የእምነቱ ባለቤቶች የሆንን እውነተኞች ክርስቲያኖችም ደግሞ በዚህ ዘመን አሉ። አያችሁ? በዛን ጊዜ የነበረው ክርስትና ግን ኮምዳዳ ነበረ። በዚህ ጊዜ ያለው ክርስትና ደግሞ እንደ ማር ወለላ የሚጣፍጥ ነው አይደለ? ስንፈልግ መናፍቅ እንሆናለን፣ ከፈለግን ደግሞ መሐመዳውያን እንሆናለን። ከፈለግን ማን ይከለክላል? ወደ ቤታችን መተን ደግሞ እኔ ክርስቲያን ነኝ ልንል እንችላለን። በዛን ጊዜ የነበረው ክርስትና ግን ከባድ ነበረ ይላል በሐዋርያት ሥራ ምዕራፍ 12 ከቁጥር 1 ላይ ስንመለከተው፣ በዚያን ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያን በአንዳንዶቹ ላይ እጁን ጫነባቸው ይላል። በቤተ ክርስቲያን ሰዎች ላይ በአንዳንዶቹ ላይ እጁን ምን አረገባቸው? ሊባርካቸው አይደለም፣ ሊመርቃቸው አይደለም፣ ሊያርዳቸው እጁን ጫነባቸው ይላል። እጁን ምን አለባቸው? እጁን ጫነባቸው። አምላከ ቅዱሳን እግዚአብሔር ከመከራው ይጠብቀን። አዎ ጫነባቸው። ዛሬም የዓለም መከራ፣ ዛሬም የዓለም ስቃይ፣ ዛሬም የዓለም ፈተና በላያችን ላይ ተጭኖብናል። ጌታ ሆይ እባክህን ይህን የዓለም መከራ፣ የዓለም ፈተና ከላያችን አውርድልን። አዎ ሕፃኗ ገረመች በጣም። ከላይ ከሰማያት ፈጥነህናና ከእሳቱ ውስጥ አድነን ገብርኤል አለችው። ምን በለን አለችው? አድነን። በመዝሙረ ዳዊት መዝሙር 34 ከቁጥር 7 ስንመለከተው የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል ይላል። የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል
ይደፍራል፣ ከዛስ ያድናቸዋል። እግዚአብሔርን የሚፈራ ትውልድ የለም እንጂ በዚህ ወቅት እግዚአብሔርን የሚፈራ እግዚአብሔርን የሚያከብር በእግዚአብሔር እግር ስር የሚንበረከክ ትውልድ የለም እንጂ ካለሱ ይድናል፣ ካለሱ ከሰዓት ይወጣል፣ ካለሱ ከነበልባሉ ይወጣል። ስለዚህ መልአኩ ያድናል። ክርስቲያኖች በክርስቲያኖች ላይ ሁልጊዜም ክንድ እንደተጫነ ሰይፍ እንደተጫነባቸው ነው። ከዛ በመቀጠል ይላል ወደ ቀደመው ነገራችን ስንመለስ የሐዋርያት ሥራ ምዕራፍ 12 ከቁጥር 2 ላይ የዮሐንስን ወንድሙን ያዕቆብን በሰይፍ ገደለው ይላል። የገደለው ማን ነው? ሄሮድስ ነው። ምን አረገው? ገደለው። ሰው የሚገደልበት ወቅት፣ አሁን ደግሞ ሰዎች የሚታረዱበት ጊዜ ነው። ታውቃላችሁ ክርስቲያኖች ሰዎች ሲታረዱ ያው ሆዳቸውን ተጭኖ ባልሰላ ቢላ በቪዲዮ እየተቀረጹ በቲክቶክ እና በዩቲዩብ የተለቀቁ ስንቶች ናቸው ታርደው በእሳት የተጠበሱ በእሳት የተቃጠሉ ስንቶች ናቸው። በጥይት የተገደሉ በጩቤ የተገደሉ ስንቶች ናቸው ንገሩኝ። እውነተኛ ክርስትና ሲሆን እውነተኛ የሆነውን ክርስትና መኖር ስንጀምር እንሞታለን። ምን እንላለን? እንሞታለን፣ እንገደላለን። በዚያን ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያን አንዳንድ ሰዎች ላይ እጁን ጫነ። የዮሐንስን ወንድም ያዕቆብን በሰይፍ ገደለው። አይሁድን ደስ ለማሰኘት ደስ አላቸው። በዛ የነበሩ ጴጥሮስ ሲገደል ማነው? ዮሐንስ ሲገደል፣ ጴጥሮስ ሲታሰር ደስ አላቸው። አሁን ደግሞ እልስክንድሮስ የሚባለው ንጉሥ ሕፃኑ ቅዱስ ቂርቆስና እናቱ ቅድስት ኢየሉጣን መከራ ጸናባቸው ይላል። ምን አጸናባቸው? መከራ ጸናባቸው። ለምንድን ነው መከራ ያጸናባቸው? እኛ ክርስቲያኖች ነን ስላሉ። እኛ ምኖች ነን ስላሉ። አሁን እኔ ክርስቲያን ነኝ ብትሉ ማን ይነካቸዋል? እስኪ ንገሩኝ፣ ማን ይነካቸዋል? ኧረ ማንም አይነካችሁ፣ ማንም አይነካችሁ። ግን ዲያብሎስ አለ። በሃይማኖት እንዳጸኑ በቅድስና እንዳጸኑ የሚፈትን ዲያብሎስ አለ። ከዛ ውጭ ግን በየትኛው ቦታ በየትኛው ዓለም የፈለግከውን እምነት መከተል ትችላለህ። አንዳንድ ጊዜ ሚዲያ ላይ የምናየው ነገር አለ። ከእስልምና እምነት ወደ ክርስትና እምነት የመጡትን ሰዎች የእስልምና እምነት ተከታይ የሆኑ ሰዎች ለምን ወደ ኦርቶዶክስ እምነት ሄዳችሁ ነገ እንገናኛለን እንገላችኋለን እያሉ ነው። እንዴት አይነት ነገር ነው? ኧረ ተው፣ ጥሩ አይደለም። ጥሩ እኮ አይደለም። ሰው ገሎ የጸደቃለ ወይ? ምን ሆናችሁ ነው? ከየት ሀገር ነው የመጣችሁ? የትኛው ምድር ነው ያበቀላችሁ? አማርኛችሁ፣ ንግግራችሁ፣ ደምግባታችሁ፣ መልካችሁ ኢትዮጵያዊን ትመስላላችሁ። ግን የገዛ ወንድሞቻችሁን የምትገሉ የሃይማኖት ነፃነት እንዳይኖረን የምታሳድዱ ለምንድን ነው ግን? ኧረ ልቦና ይስጣችሁ። ጥሩ አይደለም። በእውነት ጸልይ፣ ንገሯቸው። ይሄ ቅዱስ ቃል የምትሰሙ ንገሯቸው። እንዴት በወንድሙ ላይ እንዴት በገዛ ቤተሰቡ ላይ ሰይፍ ያነሳል? እንኳን ክርስቲያን ለምን የምትፈልገውን እምነት አትከተል? እኛ የተዋህዶ ልጆች ከክርስትና እምነት ወጥቶ መናፍቅ ቢሆን ከክርስትና እምነት ወጥቶ መሐመዳዊ ቢሆን ጉዲዝም ቢሆን ሰይጣኒዝም ቢሆን ምንንም አይነት አምልኮ ቢያመልክ ድንጋይ ቢያመልክ ዛፍ ቢያመልክ ወንዝ ቢያመልክ ግድ የለም። ከፈለገ ይምጣ ይሄዳል። ከፈለገ ይምጣ የዘላለም ሕይወትን ያገኛል። የሕይወት ብርሃንን ያያል። የዘላለም እረፍት የዘላለም ሰላም ያገኛል። ከዛ ውጭ ግን ኦርቶዶክስ ነበረ እስላም ሆነ እገለዋለሁ፣ ኦርቶዶክስ ነበረ መናፍቅ ሆነ እገለዋለሁ የሚባል ቋንቋ አለ እንዴ? ትክክል አይደል? ይሄ ውርደት ነው። አገራችንን አታስወቅሷት። በጣም ከባድ ነው፣ በእውነት ያሳዝናል። ስለዚህ መከራ አመጣባቸው ይላል። ወቅቱ የፋሲካ በዓል ወይም የቂጣ በዓል ተብሎ የሚነገረው ነበር። በዚህ ወርና በዚህ ሰዓት የፋሲካ ወር በነበረበት ወቅት ነበረ። ሌሎችን ለማስደሰት የቤተ ክርስቲያን የመቅደሱን አገልጋዮች መከራ ጸናባ። አንዳንዶቹን አሰረ፣ ሌሎቹን ገደለ ይላል።
በሕፃኑ ቄርቆስና በቅድስት ኢየሉጣ ላይ የመጣው መከራ ደግሞ እንዲህ ነበረ። ለምን? ክርስቲያን ነን ስላሉ። ግን ማን አለ? እኛ የምናመልከው አምላክ ከእሳት ያወጣል። አያችሁ፣ እኛ የምናመልከው አምላክ ከነደደ እሳት ያወጣል። እኛ የምናመልከው አምላክ ከሚወስድ ውሃ ያድናል። እኛ የምናመልከው አምላክ ከመከራ ይታደጋል። ከመከራ ይታደጋል። ተመልከቱ ወላጆች፣ ጆሮአችሁን አንዴ ወደ እኔ ስጡኝ። ኢየሉጣ ደግና የዋህ ቅንና መልካም ሴት ነበረች ይላል። ገድሏን ማንበብ ትችላላችሁ። በሌሊትና በቀን የምትጸልይ የተራበ የምታበላ የተጠማ የምታጠጣ ደግ ክርስቲያን ነበረች። ቄርቆስ የሚባል ልጅ ወለደች። ሕፃኑን በእምነትና በሃይማኖት እንዲያድግ አደረገችው። እየተቆጣች እየመከረች፣ ሲያጠፋ እየቆነጠጠች። አያችሁ፣ ልክ ደግሞ መልካም ስራ ሲሰራ እሰየኔ ልጅ እያለች እያጨበጨበች እየሸለመች። ይኸው አንዲት ሕፃን ነው። አያችኋት? እናቷ እግዚአብሔር ይባርክሽ፣ ወላጅ እናቷ ተባረኪ፣ ልጅሽን እግዚአብሔር ያሳድግልሽ። አያችኋት አይደል? የገጠመችውን ግጥም ትክክለኛውን ነገር ነው ያለችው። ቄርቆስ ከሷ ታናሽ ነበረ። 2 ዓመት ከ9 ወሩ ነበር ሕፃኑ ቄርቆስ። እኔ ክርስቲያን ነኝ ሲል 2 ዓመት ከ9 ወር ዕድሜ ነበር። ተመክረው ነበረ። ኢየሱስ ክርስቶስ አምላክ ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ የዓለም ብርሃን ነው። ሥጋውን የሚበሉ ደሙን የሚጠጡ የዘላለም ዕረፍት፣ የዘላለም ሰላም፣ የዘላለም ብርሃን፣ ሞትን አያዩም። ምንን አያዩም? ሞትን አያዩም። የቄርቆስ ሰባኪ የቄርቆስ መምህር ኢየሉጣ ነበረች። ማን ነበረች? ኢየሉጣ ነበረች። አሳዳጊው እናቱ ነበረች። በማኅፀን እያለ የእናቱን ጸሎት ይሰማ ነበር። በማኅፀን እያለ የእናቱን ስግደት ይሰማ ነበር። በማኅፀን እያለ የእናቱን አምልኮ ይሰማ ነበር። የጌታችን ኢየሱስ ክርስቶስን ሥጋውን እየበላሽ ደሙን እየጠጣሽ እየጸለየች እየሰገደች አሳደገችው። ከተወለደ በኋላ ደግሞ እንደ እናቱ ሆነ። እንደማን ሆነ? ከተወለደ በኋላ ደግሞ እንደ እናቱ ሆነ። እግዚአብሔርን የሚያመልክ ሆነ። በወቅቱ በዛን ዘመን የነበሩ አረማውያን ጣዖት አምላኪዎች ነገሥታት ነበሩ ይላል። ጣዖትን የሚያስመልኩ ለድንጋይ የሚያሰግዱ። ከነዚህ መካከል እስክንድሮስ የሚባለው ነው። ለጣዖት እንዲሰግዱ አዘዛቸው ይላል። ለምን እንዲሰግዱ? በሀገሬ ምድር በግዛቴ ክርስቲያን አይኖርም፣ ስለዚህ ኢየሉጣን ይዛችኋት ነው አለ። ኢየሉጣ ቀረበች። ለዚህ ጣዖት ስገጅ አላት። ለዚህ ጣዖትማ እንዴት አድርጌ ሰግዳለሁ? አምላኬ እግዚአብሔር ነው። አምላኬ ማን ነው? አምላኬ እግዚአብሔር ነው። በዛ ላይ ደግሞ ልጄ ደስ አይለው። ማን ደስ አይለው? ልጄ። እኛ እኮ በአንድ ስኒ ቡና የምንታለል ነው። በቡና ቁርስ የምንታለል ነው። መናፍቃን ስንት ጊዜ ተጫወቱብን። ልጆቻችን እንዲማሩ ፈልገን ለልጆቻችን እስክርቢቶ እየገዛ፣ ለልጆቻችን ደብተር እየገዛ፣ ለልጆቻችን ሳሙና እየገዛ፣ ለልጆቻችን ስንዴ እየገዛ፣ ብርድ ልብስ፣ ዘይት እየሰጠ ስንቴ ወረሰን። ስንቴ ልጆቻችንን ቀማ። ኢየሉጣ ግን ልጇን አልሰጠችም። ልጄ ደስ አይለውም። ልጄ ምን አይለው? ልጄ ደስ አይለውም። ለምንድነው ደስ የማይለው? እኮ ሕፃን ነው። ናቀው ይላል። ማን እንደናቀው? ሕፃኑ ቄርቆስ እልእስክንድሮስ ናቀው። ሕፃኑ ደግሞ በልጅነት ባህሪው አቧራ ያቦናል፣ ሂዶ ይጫወታል፣ ብዬ ይጫወታል። ጥሪው አላት። ልጄ ቄርቆስ ና አለችው። ዛሬ እንዳሳደጋችኋቸው ልጆች እምብይማ የሚል አይደለም። ደረቅ ልጅ የወለድን ስንቶች ነው? እናቱን በጥፊ የሚመታ ልጅ ወልደሻል። ኃጢአት ነው። ንስሐ ግቢ። ወላጆቻቸውን የሚመቱ ልጆች የተረገሙ ናቸው። የእግዚአብሔር መንፈስ አይፈልጋቸው። የእግዚአብሔር መልአክ ደግሞ ይቀስፋቸዋል በቤተ መቅደስ ካገኛቸው።
ልጆቻችሁን ቆንጥጣችሁ መክራችሁ ተቆጥታችሁ ቀጥታችሁ አሳድጓቸው። ቅዱስ ቁርባን እየመገባችሁ በቤተ መቅደሱ የሃይማኖት ትምህርት እያስተማራችሁ አሳድጓቸው። የእግዚአብሔር መልአክ ባይቀስፋቸው ዲያብሎስ ያድርባቸዋል። እናንተን ገለው መደብ ውስጥ ነው የሚቀብሯችሁ። ገና ከመሞታችሁ በፊት ሀብት ካላችሁ ይገሏችኋል። ወላጆች ልጆቻችሁን በመንፈሳዊ ጸጋና ምክር አሳድጉ። ዛሬ የምናያቸው አባቶች ባስ ውስጥ ሲገቡ ፋዘር ተጋብል ብሎ ሽማግሌውን ገፍትሮ ሽማግሌ የተቀመጠበት መቀመጫ የሚቀመጥ ትውልድ ነው። መንገድ እኔ ልለፍ በሚባል መንገድ ገፍቶ እኔ ልለፍ ፋዘር ሸባው ምን ነካህ የሚል ነው። ምን ነካህ ሸባው የሚል ነው። የገዛ አባቱን በጥፊ የሚመታ ነው ያለው። ባይወልዱንም ትላላቆቻችን ልክ እንደ ወላጆቻችን ናቸው። ሕፃኑ ቄርቆስ እንዲህ አይደለም። እናቱ መክራና ገስጻ ያስተማረችው ነው። እለእስክንድሮስ ጠራው። ጥሪው ልጅሽን አለ። መጣ። አቤት ንጉሥ ወይ አለ። ለጣዖት ስገድ። አይ እኔ ክርስቲያን ነኝ። እኔ ምንድን ነኝ? እኔ ለጣዖት አልሰግድም፣ ክርስቲያን ነኝ። እኔ ምንድን ነኝ አለ። እኔ ለጣዖት በጭራሽ አልሰግድም፣ እኔ ክርስቲያን ነኝ አለው። እኔ ምንድን ነኝ? ክርስቲያን ነኝ። እኛ ክርስቲያን ነን። ክርስቲያን ነን ወይ? እርግጠኞች ናችሁ? ለእግዚአብሔር ትሰግዳላችሁ? ለእግዚአብሔርና ለመቅደስ ትሰግዳላችሁ? ክብርና ምስጋና ለአባቶቻችን አምላክ ለእርሱ ይሁን። ግን አሁንም ጣዖት አለ። አሁንም ባዳ አምልኮ አለ። አሁንም ቴት ያለሽ፣ አሁንም አደበይ ያለ፣ አሁንም አዳልሞት ያለ፣ አሁንም በወንዝና በተራራ በዛፍና በጫካ ማምለክ አለ። አሁንም ለድንጋይ መስገድ አለ። አሁንም ለጨሌ መስገድ አለ። አሁንም ጨሌ ቅቤ መቀባት አለ። እባካችሁ እችን የተቀደሰች ሀገር አታበላሿት። እባካችሁ መመለክ ያለበት የዘላለም አባት አንገቱን ሰጥቶ ሕይወት የሰጠን ኢየሱስ ክርስቶስ ነው መመለክ ያለበት። ማን ይመለክበት? በቤታችን ማን ስሙ ይጠራ? እኔና ቤቴ እግዚአብሔርን እናመልካለን አለ ኢያሱ። እኔና ማን? እኔና ቤቴ እግዚአብሔርን እናመልካለን። አሁን ትውልዱ አብዛኛውን ግራ ሲገባ ስርማሽ ቅጠል በጣሽ አጋንንት ጠሪ ደብተራ ቤት ይሄዳል። አጋንንት ጠሪ ቤት ይሄዳል። አንዳንዱ ደግሞ ጠንቋይ ቤት፣ ጎረምትቻ ቤት ይሄዳል። ሌላው ሲፈልግ ሰንደል ለኩሶ ቡና ቆልጦ የአባቴ እናቴ ቆሌ ይላል። ይቆለልብሃል መጥቶ። ቀልድ እንዳይመስልህ መጥቶ ነው የሚቆለልብህ። ጎባጣ ነው የሚያደርግህ። እድልን ነው የሚዘጋው። ክብርን ነው የሚቀንሰው። ሞገስን ነው የሚቀማ። የልጅነት ስልጣንን ይወስድብሃል። ጎስቋላና ደካማ ትሆናለህ። ረሃብተኛና ሞራል የሌለው ሰው ትሆናለህ። ብቸኛና መከራ የከበበው ሰው ትሆናለህ። አንዳንዶቻችን ፊታችን ገርጥቷል። ሕይወታችን ቢጠና አምልኮ የለንም። ስግደት አናውቅም፣ ጸሎት አናውቅም፣ ምስጋና አናውቅም፣ ቅዱስ ቁርባን አናውቅም፣ ወንጌል አንወድም፣ መዘመር አንወድም። ለስሙ ቤተ ክርስቲያን እንመጣና ተተተተ ብለን ቻው። አቡነ ዘበሰማያት የማይደግም አለ እኮ እዚህ መጥቶ ጉልበቱን መሬት የማይነካው ሰው አለ እኮ። ክርስትና እንደዚህ ነው ታዲያ። ወደ ቀደመው ነገር እንመለስ እስኪ። ወደ ድሮ ወደ አባቶቻችን አምልኮ እንመለስ። ወደ ድሮ ወደ እነ ኢየሉጣ አምልኮ እንመለስ። እለእስክንድሮስ ተበሳጨ። እኔ አለው ሕፃኑ በሕፃንነቱ አንደበት የቅድሞ ሕፃን ለዛዋ ደስ አይል። ግጥሙን ስታቀርበው እስኪ አጨብጭቡላት በመድኃኒዓለም እግዚአብሔር ይባርክሽ። ለዛዋ ጣዕሟ የአንደበቷ ለዛ ደስ ሲል እሱም ደስ ሲል ነበረ። እኔ አለው ፊት ለፊት ቁሞ እኮ ነው እያማተበ እጁን እንደዚህ አድርጎ እኔ ክርስቲያን። እናቱ አስተምረዋለች። ሕፃናት ነጭ ወረቀት ናቸው። የነገርናቸውን አእምሯቸው ላይ ነው የሚጽፉት። የነገርናቸውን ሁሉ ያስቀምጡታል። የልቦናቸው ሰሌዳ ላይ ያስቀምጡታል ከትበው። እናቱ የነገረችው ነው። ምን ያርግ? ተሸማቀቀች። ምን ሲል ተሸማቀቀች? ንገር። ምን ሲል? እኔ ክርስቲያን ነኝ እያለ ሲያማትብ እሷ ፈራች። ለምንድን ነው የፈራችው? ልጇ የሚሞትባት መስሏት። ይሞትብኛል፣ ንጉሥ ነው። አገር የፈራው ፀሐይ የሞቀው አገሪቱን እንደ ገል ከስክሶ
እንደ ብረት አቅልጦ የሚገዛ አደገኛ ንጉሥ ነው። በእሱ ፊት ቀረበ። አያችሁ፣ ኢየሱስ ክርስቶስን የሚከተል ሰው ምንም ፍርሃት፣ ድንጋጤ፣ ጭንቀት የለው። አትፍራ። አብርሃም አብርሃም፣ እኔ ለአንተ ጋሻ ነኝ፣ አትፍራ። የሚባርኩህን እባርካለሁ፣ የሚረግሙህን እረግማለሁ፣ የሚያሳድዱህን አሳድዳለሁ። ኦሪት ዘፍጥረት ምዕራፍ 12 ላይ ተመልከቱ። እግዚአብሔርን የሚያመልክ ሰው ፍርሃት፣ ድንጋጤ አይስማማው። ስለዚህ እኔ ክርስቲያን ነኝ ሲል ጆሮውን አመመው፣ ጆሮውን ኮረኮረ፣ እንቃረገው አንገቱን። በጣም እኮ ከባድ እኮ አጋንንት ያደረበት ሰው በጣም ከባድ። አንገቱን እንቃረ አተ ሕፃን አለው፣ ብድግ አረገው፣ ከፍ አረገው። ሊያፍር ነው እየጮኸ ጭራሽ እኔ ክርስቲያን ነኝ ሲል አምጡልኝ፣ አንገቱን ነው የምቆርጠው አለ። አንገቱን ምን እለዋለሁ አለ? አንገቱን ነው የምቆርጠው አለ። ከዛ ጋሻ ጃግሬዎቹን አዘዛቸው። ቁልቋል፣ የቁልቋል ፈሳሽ አለ፣ የቁልቋል ደም፣ ቅንጭብ፣ ባሩድ፣ ተመልከቱ፣ ብረት፣ አካሉን ሰውነቱን የሚቆራጣጥሙ የሚቆራርጡ የተለያዩ ኬሚካሎችን በአንድ ላይ ሰብስቡልኝ አለ። ምን ስላደረገው? ክርስቲያን ነኝ ብሎኛል። ይህን ሰው ገለዋል፣ ይህን ሕፃን ገለዋል፣ እችን ሴት ከነ ልጇ አጠፋታለሁ አለ። እግዚአብሔር ከኛ ጋር ነው። አትፍሩ ክርስቲያኖች። አንተ ክርስቲያን ታማኝ ሁን ለአምላክ፣ ታማኝ ሁን ለወላጆች፣ ታማኝ ሁን አብሮ ለሚኖረው ማህበረሰብ። ከዛ እግዚአብሔር ካንተ ጋር ይሆናል። አትፍራ ነው ያለው። እግዚአብሔር ካንተ ጋር ይሆናል። የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል። ምን ሊያረጋቸው? ንገሩ። ምን ሊያረጋቸው? ሊያድናቸው ነው። ሊያድናቸው ይሰፍራል። ሕፃኑ ቄርቆስ አልፈራም። እናቱ ተንቀጠቀጠች። ጭራሽ እንዲያውም ስለ ብረት፣ ስለ ሰይፍ፣ ስለሚነድ እሳት ሲወራ ሆዷ ጮኸ ይላል። ሆዷ ጮኸ። ነይማ እያላት ጎተታት። እሳቱ ተጋጋመ። ትልቅ ገንዳ የሚያክል ብረት ድስት፣ ትልቅ በርሚል ተጣደ። ማንና ማን ሊገባበት? እስኪ ንገሩኝ። ማንና ማን ሊገባ? ክርስቲያኖች ሊቀቀሉበት። ድንች ያደረጋቸው እንዴ! አንዳንድ ጊዜ ሞኝነት ከአጋንንት ጋር ሲገናኝ ሞኝነት በጣም መጥፎ ነው። የማናውቀው ቦታ ላይ ነው የሚከተል። ነደደ፣ ተቀጣጠለ። መጡና ነገሩት ለንጉሱ። ንጉሥ ሆይ እሳቱ እንደ ክረምት ነጎድጓድ ነው አሉት። እንደምን? እንደ ክረምት ወላፈኑ ሰማይ ጠቀስ ሆኗል። እዘዘን አሉት። ምን በለም? እዘዘ። ምን ሊያረጓቸው? እሳት ውስጥ ሊቀቷቸው። መጀመሪያ ምርጫ ልስጣቸው አለ። ያለ ምግብና ያለ ውሃ ያለ መጠጥ በማይመች በጨለማ እስር ቤት ታሰሩ። ማንና ማን ታሰሩ? ሕፃኑ ቄርቆስና ኢየሉጣ እናትየው ታሰሩ። ግን ሃይማኖታቸውን አልቀየሩ። እማዬ ይላታል ጭራሽ እሷ ፈርታል። ልጄ አንተን አጥቼ መኖር አልችልም። የምን ማጣት ነው? ሁላችንም እንሞታለን። ከሞትን ከኖርን ደግሞ እንኖራለን። አይዞሽ አትፍሪ። አናንያ አዛርያ ሚሳኤልን ከሰዓት ያወጣው ከሰዓት ያዳነው እሱ እግዚአብሔር እኛንም ያድነናል። ምን ይለናል? አረ እንደዚህ እንበል፣ አረ እንደዚህ እንበል። በእውነት ምንም መከራ ሲመጣ የአናንያ አምላክ፣ የአዛርያ አምላክ፣ የሚሳኤል አምላክ እኔን አድነኝ፣ መልአኩን ላክና አድነኝ። ቅዱስ ጴጥሮስ በእስር ቤት ታስሮ መከራውን ሲያይ ስለ ቤተ ክርስቲያን ጸለየ ይላል። በእስር ቤት ሆኖ እኮ ስለ ቤተ ክርስቲያን ጸለየ። ቤተ ክርስቲያንን እግዚአብሔር ከመዓትና ከመቅሰፍት እንዲያድናት ጸለየ። ሕፃኑ ቄርቆስና ኢየሉጣ ደግሞ በጨለማ ቤቱ ነው ስለ ሀገራቸው፣ ስለ ቤተ ክርስቲያን፣ ስለ ክርስቲያኖች፣ ስለ ሃይማኖታቸው ጸለዩ። ከእስር ቤት አወጣና መጣቸው። እምነታችሁን አትቀይሩም እንዴ? እኛ እኮ ክርስቲያኖች ነን። እሷ ዝም አለች፣ አንገቷን ደፍታ። እንዳትል አለችው። ምን እንዳትል? እንዳትተነፍስ፣ ሁለተኛ እንዳትናገር አለችው። እማዬ አንቺ እኮ ነው ያስተማርሽ፣ ሕፃናትን አስተምሯቸው። አንቺ እኮ ነው የነገርሽ ስለ ኢየሱስ ክርስቶስ አምላክነት፣ ስለ ኢየሱስ ክርስቶስ ሕይወትነት፣ ስለ ኢየሱስ ክርስቶስ ፈጣሪነት ያስተማርሽ እኮ አንቺ ነሽ።
እኔ እኮ ክርስቲያን ነኝ ለምን እንዳትናገር ትያለሽ? ይገልሃል፣ ይግደለኝ ከቻለ እንዳናኔ እንዳዛር ያለ ምሳኤል የእግዚአብሔርን መልአክ ልኮ ያድነናል። ካልቻለ በእምነታችን እንሞታለን። አይሆንም። በሁለታቸው ጭቅጭቅ ንጉሡ ሃይማኖታችሁን ካልቀየራችሁ በሉ ቀጥሉ አላቸው። በግራና በቀኝ በወታደር አስከብቦ ወደ ነደደው እሳት ይወስዳቸው ነበረ። ተረበሸሽ። እሱ ቀሚሷን ይዞ ፊት ለፊት ይመራል። እማዬ ነይ እያለ ይመራል። እሷ ደግሞ ፈራው አለችው። ልጄ ፈራው ጨነቀኝ አለችው። አትፍሪ፣ እንጸልይ። ምን እንበል? እንጸልይ። ለመከራ እንጸልይ፣ ለስቃይ እንጸልይ፣ ለረሃብ ለማጣት እንጸልይ፣ ለችግር እንጸልይ፣ ፈተና ሲመጣብን እንጸልይ። ጸሎታችንን እግዚአብሔር ይሰማል። በመከራ ጊዜ የተጸለየው ጸሎት እግዚአብሔር አምላክ ፈጥሮ ይሰማና ያድነናል። ስለዚህ ጌታ ሆይ አለ አባታችን። ቅድም አጠገባቸው ቁጭ ብዬ ስለ ገድል እየነገሩኝ ነበረ። ልቤ ተመስጦ በእውነት አዘንኩኝ፣ እንባ የመጣኝ። በዚህ ሰዓት እንዲህ አይነት እምነት ቢኖረኝ በጣም ደስ ይለኝ ነበረ። ጌታ ሆይ አለ መሬቱን ያለ ፍሬ አትተው። ተመልከቱ፣ መሬቱን ያለ ፍሬ አትተው። መሬቱን ወስደህ ፍሬውን ዝም ብለህ መሬቱን ትተህ ፍሬውን ምን አትበለው፣ አትጣለው። ጌታ ሆይ ዛፉን አድነ፣ ቅርንጫፉን ደግሞ እንደዚሁ ማነው ቅርንጫፉን ትተህ ዛፉን እንደዚህ አታርገው። በገድላቸው ላይ የተጻፈ ነው። አትተው እባክህ ጌታ ሆይ እኔን ፈልገህ እኔን መርጠህ ደግሞ እናቴን አትተዋት እባክህ። ሁለታቸው ጸለዩ፣ አሜን አሉ። አሜን ብለው ቀና ሲሉ ኢየሉጣ ከሰማይ ምን አየች መሰላችሁ? ከሰማይ ሁለት አክሊል አየች። ሁለት ምን አየች? ሁለት አክሊል አየች። ቀና ብላየች። ልጇን አሁን ፊት ለፊት ነበረ የሚመራት የነበረው። ልጇን ወደ ኋላ ጎተት አደረገችው። ምን ነው ማያ? አይ ቆይ እኔ ነኝ የምመራህ አለችው። አየች፣ አክሊል አየች። በሰማይ የሕይወት እንጀራ አየች። በሰማይ ብርሃን አየች። በሰማይ መላእክት ሲዘምሩ አየች። ታውቃላችሁ? መላእክት ኢየሉጣንና ሕፃኑ ቄርቆስን እየጠበቁ በላይ በሰማያት እምቢልታ እየነፉ ነጋሪት እየጎሰሙ ገድላቸውን እስከሚፈጽሙ ድረስ ይጠብቋቸው ነበር። እማዬ አላት፣ የእሷን ቀሚስ ይዘው እማዬ እዛ ማዶ ገነት የሚመስል ቦታ ይታየኛል። ምን የሚመስል ቦታ? እዛ ማዶ ገነትን የሚመስል ቦታ ቤተ ክርስቲያን ትታየኛለች። ምን ትታየኛለች? ቤተ ክርስቲያን ትታየኛለች። ቅጥሯ በአበባ ደምቆ፣ ቅጥሯ በአጸድ ደምቆ፣ አዋፋት በላይ ያንዣበቡባት፣ ቅዱሳን ከበዋት ትታየኛለች። ይህን እያወሩ ወደ እሳቱ ሳይፈሩ ወደ እሳቱ ይገሰግሳሉ። ተመልከቱ፣ ወደ እሳቱ ይገሰግሳሉ። ክርስትና እንደዚህ ነው። ክርስትና እንዴት ነው? ክርስትና የቀደሙት የአባቶቻችን ጸሎት እንዲህ ነው። ቅዱስ ጴጥሮስ ላይ በደረሰው አደጋ በእስር ቤት ሆኖ ጓደኞቹ ወንድሞቹ ሐዋርያት ሲጨነቁ ሊያርደው ነው እንደ ያዕቆብ ሊገለው ነው ምናምን ሲሉ እግዚአብሔር መልአኩን ላከለት ይላል። ምኑን ላከለት? መልአኩን ላከለት። ወደ ጴጥሮስ መጣ። በሩን ሳይነካው ቅዱስ ሚካኤል ሶስት በር አለው። የመጀመሪያውን በር ሲመጣ ራሱ ዝም ብሎ ተከፈተ። ሁለተኛው ምናምን በስንት ፖሊስ እጅና እግሩ በሰንሰለት እስከ አፍንጫቸው በታጠቁ ብረት ለበስ ወታደሮች እየተጠበቀ እጁ እግሩ በሰንሰለት የፍጥኝ ታስሯል። በእግሩ ውስጥ ግንድ ገብቶበታል። ቅዱስ ጴጥሮስ በወታደር እየተጠበቀ ነው። ስለ ቤተ ክርስቲያን ይጸልያል። ስለምን ይጸልያል? አሁን እኛ ታስረን ጸልያለን። እንኳን ታስረን አንድ ቀን ሆዳችን ጎደለ ብለን ሰማይ ውረድ ምድር ተከፈት ነው ብለን። ጴጥሮስ ግን የፍጥኝ ታስሮ በእግሩ ግንዲላ ገብቶበት እግር ብረት ታስሮ ወታደር እየጠበቀው ለቤተ ክርስቲያን ይጸልይላት ነበር። አያችሁ፣ የቅዱስ ጴጥሮስ ጸሎት ለሕፃኑ ቄርቆስ ደረሰ።
የቅዱስ ጴጥሮስ ጸሎት ለቅድስት ኢየሉጣ ደረሰ። የቅዱስ ጴጥሮስ ጸሎት ለቤተ ክርስቲያን ደረሰ። አባቶች ጸልዩ። አሁን ቤተ ክርስቲያን በምጥ ነው ያለችው። ቤተ ክርስቲያን በስቃይ በመከራ ነው ያለችው። የቤተ ክርስቲያን አገልጋዮች አባቶች አውራዎቹ እየተገደሉ ነው። በሰይፍ በጥይት እየሞቱ ነው፣ እየታረዱ ነው፣ እየታፈኑ ነው። ጸልዩላቸው፣ ጸልዩላቸው። ሀገራችንን መንግስታችን በፍቅርና በትህትና ሀገራችንን እንዲጠብቃት ዳር ደንበሯ እንዲከበር ጸልዩ እንጂ ምግብ ብቻ ነው እንደምትጠይቁት? ጌታው የዕለት እንጀራ ብቻ ነው እንደምንለው? ስለ ሀገር እንጸልይ፣ ስለ ቤተ ክርስቲያን እንጸልይ፣ ስለ ትውልዱ እንጸልይ። ሄዳችሁ እኮ ይሄ ነው ክርስትና። የኛ ነገር ይሄ ወይ ይሄን የሆዱ ጎል ይሆናል ላጥ ነው። ፍርፍር ይጠብቅሃል። ሌላ ምን አለ? ፍርፍር ነው። ከፍርፍር ውጭ ሌላ ምግብ እንደሌለ እርግጠኛ ሆኜ ነው የምነግራችሁ። ድሃው ቤት ስትገባ ፍርፍር ነው። ባለጸጋው ቤት ቁርጥ መብላት አይችልም። ባለጸጋ ሆኖ ቁርጥ ሊበላ አይችልም። ለምን? በሽታ አለ። አስራት በኩራት የማያወጣ ትውልድ በሽተኛ። ብሩን ትቆጥረዋለህ፣ ወርቁን ታየዋለህ እንጂ አትጠቀምበትም። ለምን? የእግዚአብሔር አይደለህም አንተ ራስህ። የእግዚአብሔር ልጆች የፈለጉትን ቢበሉ አያማቸው። የእግዚአብሔር ልጆች የፈለጉትን ቢለብሱ ያምርባቸዋል። ሽቀን ምናምን አይደፋባቸው። ስለ ሕፃኑ ቂርቆስ ገድል እያወራን ወደ ፍርፍርና እንቁላል ፍለጋ መሄድ ምንድን ነው? ተረጋጉ እንጂ ጥሩ አይደለም። እግዚአብሔር ይባርከናል። ታቦቱ ሲገባ እተው በሰላም ሲባል በካህኑ መዳፍ ተባርከን ወደ ቤታችን ነው መሄድ ያለብን። ስለዚህ አትውጡ፣ አትንቀጭቀጁ፣ ተቀመጡ። አሁን ስለ ሕፃኑ ቂርቆስ ልጆቻችሁን ምከሯቸው፣ እንደ ኢየሉጣ እንደ ሕፃኑ ቂርቆስ እንዲሆኑላችሁ። ስለዚህ ስለ ቤተ ክርስቲያን ጴጥሮስ የጸለየው ጸሎት የእግዚአብሔር መልአክ መጣ። እነዚህ እስከ አፍንጫቸው የታጠቁት ተገንድሰዋል። ቅዱስ ጴጥሮስ ሲጸልይ ነበር። ጴጥሮስ አለ ቀና ብሎ ሲያይ እንባውን ጠረገና ቀና ብሎ የሚያለቅስላት ለቤተ ክርስቲያን ነው። ጴጥሮስ ለራሱ አይደለም፣ ለሰንሰለቱ አይደለም ያለቀሰው፣ ለቤተ ክርስቲያን። እኔ ታስሬ ህዝቡን ማን ሊጠብቅ ነው? እስኪ ወንድሞቼን አጽናልኝ፣ ቤተ ክርስቲያን ለዘላለም ጠብቅልኝ እያለ ነው የሚያለቅሰው። እንባውን ጠረገና ቀና ሲል ቅዱስ ሚካኤል ምን አለ? የሚጠብቀው መልአክ ምን አለው? በል ልብስህን ልበስ፣ ጫማህን አድርግና ተከተለኛ። ጎኑን ነካ 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 አደረገውና ተከተለኝ። እጁን ሲያዩ ሰንሰለቱ ተፈትቷል። እግሩን ሲያዩ ሰንሰለቱ ተፈትቷል። ግንዱ ከህይወቱ ወጥቷል። ብድግ አለ። ጫማህን አድርግ፣ የወንጌል ጫማ ተጫማ፣ የእምነት ልብስ ተጎናጸፍ። አባቴ ሌላ ነገር አያስፈልግም። አትሳሳ። ስስት በዚህ ምድር ላይ ምንም አዲስ ነገር የለም። ትናንት ያገኘኸውን ነገም ልታገኘው ብታስብ ትናንትና እንዳየኸው ህይወት ነገም እንደዛ ነው። በዚች ምድር ላይ አዲስ ነገር የለም። በዚች ምድር ላይ አዲስ ነገር የለም። ንጉሥ ልትሆን ትችላለህ። በዙፋን ልትቀመጥ ትችላለህ። ባለ ሀብት ልትሆን ትችላለህ። ያማረ መኪና ልትነዳ ትችላለህ። ያማረ ፎቅ ልትገነባ ትችላለህ። ብዙ ብር በባንክ ሊኖር ይችላል። አዲስ ነገር የለም። ሰዎች ስሙ፣ አዲስ ነገር የለም። የግዳ መራብ መጠማት፣ እሱ ነው አዲስ ነገር። ስለ ኢየሱስ ክርስቶስ መሰደድ፣ እሱ ነው አዲስ ነገር። አያችሁ፣ በመከራ በሃይማኖትህ ጉዳይ በመከራ መታሰር፣ እሱ ነው አዲስ ነገር። ለምን? የእግዚአብሔርን መልአክ በእስር ቤት ውስጥ ታገኘዋለህ። ለምን? ድንግል ማርያምን ታገኛታለህ። ለምን? ኢየሱስ ክርስቶስ ከነችንካሩ ወደ አንተ ይመጣል። ወደ አንተ ይመጣል። ሆድህን ብትሞላ፣ ቁርጥ ብትበላ፣ ጠጅ ብትጠጣ፣ የፈለከውን ብትጨልጥ፣ ግን አጋንንት ቢከብህ ሆድህ እንደ ከበሮ ቢነፋ እንጂ ሌላ ነገር የለም። ምቾት፣ ደስታ የለም። የበላችሁ የጠጣችሁ አይደላችሁ? አታውቁም እንዴ? የለበሳችሁ የረገጣችሁ አይደላችሁ? አታውቁም እንዴ? አዲስ ነገር አለ? ምንም አዲስ ነገር የለም። ከክርስቶስ ጋር ግን አዲስ ነገር አለ። በሰማይ ስፍራ አለ። ከጻድቃን ከቅዱሳን ጋር መዘመር አለ። ከመላእክት ጋር አብሮ መዘመር አለ። በዚህ ምድር ምን አለ? ያለ መራብና ያለ መጠማት በሰማይ አለ። በዚህ ምድር ላይ ስደት እኮ ማልቀስ፣ ማዘን በዚህ ምድር ላይ ነው። ደስታ፣ ሳቅ፣ ምስጋና በዛ ላይ ነው። ከመላእክት ጋር ከቅዱሳን ጋር ከነ አብርሃም ጋር ከነ ይስሐቅ ጋር ከነ ያዕቆብ ጋር። ይሄን ተመለከተ ሕፃኑ ቂርቆስ። ይሄን ተመለከተ የእግዚአብሔር መልአክ ቅዱስ ጴጥሮስ የእግሩን ሰንሰለት የእጁን ሰንሰለት ከፈታለት በኋላ ፊት ቀደመው ይላል። በሩ ይከፈታል።
ክፍት የዕለት እንጀራችሁን እግዚአብሔር ይክፈትላችሁ። ቅዱስ ሚካኤል በፊታችሁ ያለውን እንቅፋት ያስወግድላችሁ፣ የዕለት እንጀራችሁን ይክፈትላችሁ፣ እስራታችሁን ይበጥስላችሁ፣ ይፍታላችሁ። የቅዱስ ጴጥሮስ እስራት በቅዱስ ሚካኤል አማካኝነት ተፈታ። እየመራ ወደ ማርቆስ እናት ቤት ሰደደውና እንግዲህ ደህና ሁን አለ። በሩን አንኳኳና ከሐዋርያቱ ጋር ሲቀላቀል ገና ሁን አለ። ልቡ ተመለሰለትና አይምሮውን አወቀና ገና ሁን እግዚአብሔር አምላክ መልአኩን ልኮ እንዳዳነኝ አሁን አወቅኩኝ። አሁን ምን አልኩኝ? እግዚአብሔርን በሚፈሩት ሰዎች ዙሪያ የእግዚአብሔር መልአክ ይሰፍራል፣ ያድናቸዋል ያልኩት ለዚህ ነው። አሁን አወቅኩኝ ነው። ገረም ሕፃኑ ቂርቆስ ደግሞ ወደ ሰዓቱ ከሄደ በኋላ ያለውን ነገር ለእናቱ ሲናገር ልጄ አለችና ሳብ አደረገችውና እኔ ነኝ መቀደም አለች። ሄደችና ከሚገነፍለው ሰዓት በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ብላ ባረከችውና ሄዳ ገባችበት። ልጇን እቅፍ አደረገችውና እሷ ቀድማ ከገባች በኋላ ልጁንም አመጣችው፣ እቅፍ አደረገች። በሰዓቱ መካከል እጃቸውን አመሳቀሉ። እስኪ ከካህኑ ጋር ሂዳችሁ መስቀል ስትሳለሙ እንዴት ነው የምትሳለሙ? እጃችሁን አሳዩ ክርስቲያኖች፣ በእመቤታችን አሳዩ፣ በእመቤታችን አሳዩ። ተባረኩ፣ እግዚአብሔር ይባርካችሁ። አያችሁ፣ እንደዚህ እጃቸውን እንደዚህ አመሳቀሉና ልክ ጸበል እንደሚጠመቅ ሰው በሰዓቱ ተጠመቁ ይላል። ወላፈኑ ሳይነካቸው ሂደው በነበልባሉ ውስጥ ገቡ ይላል። የእግዚአብሔር መልአክ ቅዱስ ገብርኤል በትረ መስቀሉን ዘርግቶ ከራማ ከተማ ከሰራዊቱ ጋር መስቀሉን እንዲህ ዘርግቶ በነደደው እሳት መካከል በመስቀሉ ሲባርከው የሚገነፍለውን ውሃ ወደ መልካም ጠረን፣ ወደ በጎ፣ ወደ ጥሩ ነገር ተቀየረላቸው። አያችሁ፣ ተቀየረላቸው። ተመልከቱ፣ ሕፃኑ ቂርቆስ ስለጸለየ ነው። ሕፃናት ለእናቶቻችሁ ጸልዩ፣ ሕፃናት ለወላጆቻችሁ ጸልዩ። የሚጸልይ ሕፃን ውለዱ። ሰዎች የሚደባደብ ሕፃን አትውለዱ፣ የሚጸልይ ሕፃን ውለዱ። እናቱን ማየ የሚል ሕፃን ውለጂ። ብሎ በጥፊ የሚመታሽን አትውለጂ። እኔ ልጅ አለኝ፣ 4 ልጅ አለኝ። ገና አሁንም ልወልድ እችላለሁ፣ መውለድ እፈልጋለሁ። እውነቴን ነው የምላችሁ፣ እንደ ምሳሌ ነው መናገር። ልጆቼ ገና ከውጭ ስመጣ እርስ በርሳቸው እየተጋፉ ነው። እኔ መተው ጫማዬን ስመው ይኸው ባለቤቴ ያለች ዛሬ መጣለች። እውነቴን ነው የምላችሁ፣ እኔ ስለ እውነት ነው የምናገር። ደግና መልካም ቤተሰብ ከሌለ ምን ያደርግልሃል? እንደ መጽሐፉ ካልኖር፣ እንደ ሕጉ እንደ ስርዓቱ ካልኖር ምን ያደርግልናል? አንዳንድ ልጆች ከወላጆቻቸው ኪስ ውስጥ ሳንቲም የሚሰርቁ ናቸው። አንዳንድ ልጆች ያለ ወላጆቻቸው ፍቃድ ስልካቸውን ቀምተው የዝሙት ፊልም የሚያዩ ናቸው። አንዳንድ ሕፃናት ወላጆቻቸውን የሚሳደቡ የሚራገሙ፣ ወላጆቻቸውን የሚያሳድዱ ናቸው። ለምን? ያንተው ኃጢአት ነው። አንተ ስላላስተማርክ፣ አንቺ ስላላስተማርሽ፣ አንቺ ስላልመከርሽ፣ አንተ ስላልመከርክ ነው። ሕፃናት በደለኛ አይደሉም። ሕፃናት ኃጢአት የለባቸው። እናንተ ግን ኃጢአትን እንዲሸከሙ የምታደርጓቸው እናንተ ናችሁ። ሕፃኑ ቂርቆስን አያችሁት? በነበልባሉ መካከል ገብቶ ዘመረ። ከሰዓቱ ስለዳኑ እልእስክንድሮስ ተቆጥቶ ድጋሜ በጨለማ እስር ቤት አስገባቸው። ከዛ በኋላ ብረት አቀጣጠለ፣ የሾለ ብረት መሩ አዘጋጀ፣ ሚስማር አዘጋጀ። ሕፃኑ ቂርቆስ እንደ ጌታው እንደ ኢየሱስ ክርስቶስ እጆቹ ተቸነከሩ። ኢየሱስ ክርስቶስ እጅና እግሩ ነበር የተቸነከረው። የሕፃኑ ቂርቆስ ግን አናቱ ነበር የተቸነከረው። ጆሮ በጆሮው የጋለ ብረት አስገባበት። በዚህኛው ምን አይነት አጋንንት ግን ተመልከቱ፣ ጭካኔ። በጆሮው የጋለ ብረት በመዶሻ ከተተበት፣ በአፍንጫው የጋለ ብረት ከተተበት፣ በጉሮሮው የጋለ ብረት ከተተበት፣ በአንገቱ ከተተበት። ተቀጣጣይ ባሩድ የተለያዩ ነገሮችን በላያቸው ላይ አፈሰሰባቸው። ሰውነታቸውን እንዲፈጃቸው እንዲቆራርጣቸው አደረገ። ከዛ በኋላ አሁን ሃይማኖትን ትቀይራለህ ነው። ኧረ እኔ ክርስቲያን ነኝ። እስኪ እልል በሉ፣ በእውነት እልል በሉ፣ እስኪ በደንብ እልል በሉ፣ በእውነት እልል በሉ እስኪ።
ከስቃይ በኋላ ክርስቲያን አባቴ የኔ ጀግና አባት ታላቁ መልአከ ሰላም አበባው ማለደን አያቸዋቸው። አሁን ዓለም መጫወቻ ነው ያደርጋቸው ሲኒ ነበር ዓለም መጫወቻ። እሳቸው ግን ብዙ ነገር የሚያውቁ ትልቅ አባት ናቸው። በቲክቶኩ ቀርቦ ምናፍቁ ይሰድባቸዋል። እሳቸው የወንጌል አርበኛ ናቸው። ከፈለጉ በቲክቶኩ ላይ ወንጌል ይሰብካሉ። እኛም የቤተ ክርስቲያን አገልጋዮች እንደ ሞኝ ነው የምንቆጥራቸው። አፈሪ ብላ ይድፋው ነው የምንላቸው። እኔ እውነቱን ነው የምናገረው፣ አልዋሽ። ግን ከታላቁ አባት ጋር ግን ማን አለ? ታላቁ አባት ማን አለ? ሚካኤል አለ። ሚካኤል አለ የሚረዳቸው እግዚአብሔር ከተክለ ሃይማኖት ጋር የነበረው ሚካኤል አያችሁ። ከአቡነ ዘራብሩክ ጋር የነበረው ሚካኤል፣ ከአቡነ ሀብተ ማርያም ጋር የነበረው ሚካኤል፣ ከሕፃኑ ቄርቆስ ጋር የነበረው ሚካኤል አሁንም ከኛ ጋር አለ። አሁንም ከአባታችን ጋር አለ። ያላቅጥቦት ዓለም ይሳቅ ምን አዘቦት ወንጌሎትን ስበኩ። ዓለም ይሳቅብን እንሰብካለን፣ ማርያምን እንሰብካለን። እንኳን በዚህ ምድር ላይ በጨረቃ ላይ መስበክ ከተቻለ ገሃነም ውስጥ ገብቶ መስበክ ከተቻለ እኔ ቁጥር አንድ እሄዳለሁ። በዚህ በኮልታፋ አንደበቴ አካኪ ዘራፍ እላለሁ ገብቼ ማለት ነው። ስለ ኢየሱስ ክርስቶስ መቼም መመስከር አያቅተንም አይደለም እንዴ? ዓለም ያላቅጥብን እግዚአብሔር ከኛ ጋር ነው። ዓለም ይሳቅብን እግዚአብሔር ከኛ ጋር ነው። ዓለም እሳት ያንድድብን እግዚአብሔር ከኛ ጋር ነው። አትፍሩ። አሁንም እኮ እንደ ድሮ ነው። ከእሳት አልተናነሰም። ታውቃላችሁ፣ መራብ እሳት እኮ ነው አይደለም እንዴ? መራብ እሳት ነው። ውሃ ማጣት እሳት ነው። መብራት ማጣት እሳት አይደለም። በጨለማ መኖር እሳት አይደለም። በኢኮኖሚ መቃጠል እሳት አይደለም። ቤታቶ በቤት ኪራይ መቃጠል እሳት አይደለም። እሳት ነው አይደለም? እሳት እኮ እናንተ ምግብ ሳትበሉ ለእናንተ የምትበሉትን ለሕፃናት ሰጣችሁ ሆዳችሁ እየጮኸ ማደር እሳት ነው አይደለም? ግን ክርስትና የላችሁ፣ እምነት የለም። በዚህ መራባችን፣ በዚህ መጣማታችን፣ በዚህ መጎሳቆላችን እምነት ቢኖር ክንፍና ወጣ ነበር። አንሰግድም፣ አንጸልይም፣ አናመልክም። ወደ ቤተ ክርስቲያን መተንም አንሰግድ። እጃችን እንኳን ስግደት አያውቅም። ሰላም ለኪ ቅድስት ቤተ ክርስቲያን ለማለት ደክሞን ገና ከቤታችን ዝለን እዚህ መተን ቁጭንና ተመልሰን ነው የምንሄደው። አምላከ ቅዱሳን እግዚአብሔር ክርስቲያን ያደርጋል። እኔ በሉ እስኪ ክርስቲያን ነኝ። ኧረ በደንብ በሉ። እኔ በሉ እኔ ክርስቲያን ነኝ። አዎ እኛ ክርስቲያን ነን። አምላካችንን አመስግኑት፣ አመስግኑት። ሕፃኑ ቄርቆስን አንገቱን በሰይፍ ሲቆርጠው 3 ዓመቱ ነበረ ይላል። በፈተና ውስጥ እያለ ግን 2 ዓመት ከ9 ወሩ ነበረ ይላል። የአንድ ወር ስቃይ፣ እስር፣ ራብ፣ ጦርነትን፣ መከራን፣ ግርፋትን፣ በጦር መወጋትን፣ በሰዓት በነደደ ሰዓት መጣልን አልፎ መጨረሻ ላይ አንገቱን በሰይፍ ቆረጠው ይላል። አረዳቸው። የታባቱ ቅነው አለው። ክርስቲያን ተቀንቶ ነው የሚሞተው። ሌላ ዓለም ያለ መስሏችሁ? መታደል እኮ ነው መቀላት። ወላዲተ አምላክ መቀላት መታደል እኮ። አንገቱን በሰይፍ ሲያርደው ሲቆርጠው አንገቱን የእግዚአብሔር መልአክ ብድግ አድርጎ ወደ ሰማይ ወስዶ የታችኛው ስጋውን ከአንገት በታች ያለውን ስጋውንና አንገቱን መልአኩ ከዚህ ከአረመኔው ንጉሥ ፊት ነጠቀና መልሶ በእውነት እንደ ግንበኛ መልሶ አንገቱን ከአካሉ አገናኘለት ይላል። ማርያምን ነው የምላቸው። በትውፊት መጽሐፍ በገድላቸው ላይ ተጻፈው ነው የምነግራቸው። አገናኘለት ይላል። እየዘመረ እልእስክንድሮስ እያዩ ይዘምራል። እኔ ክርስቲያን ነኝ፣ እኔ ክርስቲያን ነኝ፣ እኔ ክርስቲያን እያለ እየዘመረ አክሊል ተሸልሞ ከእናቱ ጋር ወደ ሰማይ አድርገ ይላል። እግዚአብሔርን አመስግኑት፣ እግዚአብሔርን አመስግኑት። አሁን ሕፃኑ ቄርቆስ በላይ በሰማያት ሄሮድስ ከጨፈጨፋቸው ሄሮድስ ካረዳቸው ሕፃናት ጋር ነው ያለው። ማነው እሱ? 14,000 ሕፃናት ሄሮድስ አረደ።
ደማቸው በኢየሩሳሌም ጎዳና ላይ ፈሰሰ። የእናቶች ወተታቸው በኢየሩሳሌም ጎዳና ላይ ፈሰሰ። እናቶች አለቀሱ፣ አንጀታቸው ተቆረጠ፣ ወደ እግዚአብሔር ጮሁ። እንደ ኢየሉጣ ልጄ እያለች ስታለቅስ ለራሷ አላዘነችም። ልጄ ክርስቲያን ነኝ ካልክ ይገለናል፣ ክርስቲያን ነኝ ካልክ ይገለናል እያለች ስትጥመነመን ነበር። የታመነለት ጌታ አይተውንም። የታመነለት ጌታ ከሕፃናቱ ጋር አቀላቀለው። እግዚአብሔርን አመስግኑት። አምላከ ቅዱሳን እግዚአብሔር ስሙ የተመሰገነ ይሁን። አሁንም እኛ እንቀላቀላለን። ከማን ጋራ? ከቅዱሳን ህብረት እንቀላቀላለን። ከማን ጋራ? ከቅዱሳን ከነ አብርሃም ከነ ይስሐቅ ከነ ያዕቆብ በእምነት ከጸናን፣ በሃይማኖት ከጸናን፣ በቅድስና ከጸናን፣ በስጋው በደሙ ከከበርን፣ ክፋት፣ ተንኮልን፣ ምቀኝነትን፣ አድመኝነት፣ ሸረኝነትን ትተን የጾምና የጸሎት ሰው የክርስትና ሰው ሆነን ከቀጠልን ከቅዱሳን ጋር አብረን እንኖራለን። ያስተማረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ከአጥናፍ እስከ አጥናፍ የተመሰገነ ይሁን። አዎ አሁን